5 ኪሎ ግራም አደንዛዥ እጽ በመኖሪያ ቤት ውስጥ አስቀምጦ የተገኘ ግለሰብ በህብረተሰቡ ጥቆማ በቁጥጥር ስር ዋለ። ዋና ሳጅን አዳነ ደስታ ዝርዝር አለው። ተጠርጣሪው ግለሰብ በቁጥጥር ስር የዋለው በለሚኩራ ክፍለ ከተማ ወረዳ 2 አያት አካባቢ ነው። የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ለመነዘለቀ እንደተናገሩት በህብረተሰቡ ጥቆማ መሰረት በህግ አግባብ በተጠርጣሪው መኖሪያ ቤት ላይ በተደረገ ፍተሻ 5 ኪሎ ግራም ካናቢስ የተባለውን አደንዛዥ እጽ መገኘቱን ገልጸዋል። ግለሰቡ ይዞት የተገኘው እያንዳንዱ በተለያዩ ፔስታል ቋጥሮ በኪሎግራም መዝኖ አስቀምጦ ነው የተገኘ። እነዚህም ለየት ያሉ በፈሳሽ መልኩ የሚወሰዱ እንደ በሲሪንጅ መልክ የሚወሰዱ ወደ 8 ፍሬ የሚሆኑ ተዘጋጅተው የተቀመጡ እነዚህን ከመኖሪያ ቤት ውስጥ ቁም ሳጥን ውስጥ በሻንጣ እንደ ኖርማል ልብስ አስመስሎ አስቀምጦት የተገኘና ፖሊስም ባደረገው ብርበራ ኤግዚቢት ሊያዝ ይችላል። እያንዳንዱ ይዟቸው የተገኙ አደንዛዦች ተመዝነውና በግራም እነዚህንም ለሌላ ግለሰብ ለማስረከብ ምን ያህል ግራም እንደሆነ እያንዳንዶች መዝኖ ያስቀመጠበት ሁኔታና የምርመራ መዝገባችንን አጣርተን ተጠርጣሪው ፈጣን ችሎት ያቀረብንበት ሁኔታና ጉዳዩ ሂደት ላይ ያለ ህብረተሰቡ አደንዛዥ እጽ የሚያዘዋውሩ አካላትን ሲመለከት ለጸጥታ አካል ጥቆማ በመስጠት የተለመደ ትብብሩን አጠናክሮ ሊቀጥል ይገባል ሲሉ ዋና ሳጅን ለመነዘለቀ በመልእክታቸው አሳስበዋል። በተለያዩ ሱስ ተጠምደው እዚህ ወደ ፖሊስ ጣቢያ ተይዘው በሚመጡበት ሰዓት ጊዜ ልጃቸው ምንም አይነት ሱስ እንደሌለበት አድርገው የሚገምቱ ግለሰቦች አሉና እዚህ ከመጡ በኋላ ደግሞ ልጃቸው ምን ደረጃ ላይ እንዳለ ይህን ግንዛቤ የሚወስዱበት ሁኔታና አሁንም በአካባቢው ላይ በተለያዩ ቦታዎች ላይ ወጣቱ በሱስ የመለከፍና እንዲሁም አብሮት ከሚሄደው ጓደኛ የተለያዩ ወደ አላስፈላጊ የሆኑ ድርጊቶች ውስጥ እየገቡ ያለ በመሆኑና ቤተሰብ ምናልባት ትምህርት ቤትም ወደ ሌላ ስራ ቦታ ላይ በሚልኩባቸው አጋጣሚዎች ላይ ወላጅ ቤተሰብ ደግሞ የቅርብ ክትትል ማድረግ መቻል አለባቸው። ከዚህ ድርጊት እንዲቆጠቡ የአካባቢው ህብረተሰብ ጥቆማ ከመስጠት ድጋፍ እንዲያደርግ የተለመደው ትብብር እንጠይቃለን። ከመኪና ማቆሚያ ግቢ ውስጥ ስፖኪዮ ሰርቀው ለማምለጥ የሞከሩ ተከሳሾች እጅ ከፍንጅ ተይዘው በእስራት ተቀጡ። ዋና ሳጅን ፈለጉሽ አሻግሬ ተከሳሽ አስራት ደምሴና ደረጀ ዳኛቸው የተባሉ ግለሰቦች የስርቆት ወንጀል የፈጸሙት የካቲት 7 ቀን 2017 ዓ.ም በሌሊቱ ክፍለ ጊዜ ሲሆን በጉለሌ ክፍለ ከተማ ወረዳ 10 ልዩ ቦታው ሸጎሌ አካባቢ ሰለፍ መስጊድ የመኪና ማቆሚያ ግቢ ውስጥ ነው። የግል ተበዳይ አቶ መግባር ሽቴ ከአዲስ ፖሊስ ጋር በነበራቸው ቆይታ እንደተናገሩት ከመኪና ማቆሚያው ድርጅት ጋር የቆየ ደንበኝነት የነበራቸው መሆኑን በመግለጽ ለመሰል ወንጀሎች መከሰት እንደ ችግር የጠቀሱት የጥበቃዎች የንቃት ማነስ ነው ብለዋል። ለረጅም ጊዜ በሳቆም የነበርኩት ወራይ ክፈያ ነው ማቆመው አስተማማኝው ተብዬ ነው። ሌሊት 12 ሰዓት ላይ ከጧቱ ደወሉልኝ። ከሰረቀ የሚሉት 8 ሰዓት ተኩል ላይ ነው። ሲሄድ አንዱ ስፖኪዮ ገንጥለው ወስደውታል። ሁለተኛው ተንጠልጥሏል። ሁለተኛውን ደግሞ የተያዘው ፖሊስ ነው ያዘው። የፖሊሶች በመደዋወል ከፖሊሶች ጋር ተነጋግረው ይዘውታል። አብዛኛውን ጊዜ የሰፈር ጥበቃ ቀን ሲሰራ ውሎ ማታ ሲደክመው ሊተኛ ይችላል። ይሄ መሆን ያለበት እንደኔ 2-3 ሆኖ ቀን ሲሰራ የማይውል ሰው ቢሆን ወይ ተኝቶ ያለ ቢሆን ሲሰረቅ ቢሆን ስለማይተኛ በነቃ ሁኔታ ሊከታተል ይችላል ብዬ ገምታለሁ። በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ማስረሻ ዳኘው እንደገለጹት ተከሳሾች አባሪና ተባባሪ በመሆን ኮድ 26108 አዲስ አበባ ከሆነ የቤት መኪና ላይ አንደኛ ተከሳሽ በግራ በኩል ያለውን ስፖኪዮ ገንጥሎ ይዞ ሁለተኛውን ለመገንጠል ሲሞክር ሁለቱም ተከሳሾች መያዛቸውንና በተያዙት ተከሳሾች ላይም አስፈላጊው ምርመራ ተጣርቶ በአቃቢ ሕግ በኩል ክስ እንደተመሰረተባቸው ተናግረዋል። ከነ ኤግዚቢቱ በእኛ በፓስተር ፖሊስ ጣቢያ የወንጀል መከላከል አባልና አመራሮች እጅ ከፍንጅ ከተያዘ በኋላ ሁለተኛ ተከሳሽ ደረጀ ዳኛቸው የተባለው በአካባቢው ወንዝ ለወንዝ ተደብቆ ለማምለጥ ሲሞክር የኛ ፖሊሶች ደርሰው ሁለቱንም ተጠርጣሪዎች ከነ ኤግዚቢቱ ይዘው ወደ ፖሊስ ጣቢያ ከመጡ በኋላ የግል ተበዳይን በመጥራት የከሳሽነት ቃሉን እንዲሰጥ አደረግን። ከዛም ወደ ወንጀል ስፍራው በመሄድ የተለያዩ አካባቢና የሰው ማስረጃዎችን አሰባሰብን። ተከሳሾቹ በአጎራባች ፖሊስ ጣቢያዎች ጭምር በሌሎች መዝገቦች የወንጀል
መዝገቦች የሚፈልጉ ደጋጋሚ ወንጀለኞች ናቸው። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎትም መጋቢት 25 ቀን 2017 ዓ.ም በዋለው ችሎት በእያንዳንዳቸው 6 ዓመት ጽኑ እስራት እንዲቀጡ የተወሰነባቸው መሆኑን ዋና ሳጅን ማስረሻ ገልጸዋል። በጥበቃነት የሚሰሩ ግለሰቦች የተሰጣቸውን ኃላፊነት ካልተወጡ በሕግ ተጠያቂ መሆናቸውን በመረዳት የተሰጣቸውን ንብረት በተገቢው መጠበቅ እንደሚገባቸው መርማሪው መልእክት አስተላልፈዋል። የግል ድርጅቶች ሊሆኑ ይችላሉ፣ የመንግስት ድርጅቶች ሊሆኑ ይችላሉ። ንብረት እንዲጠብቁ ዛሬ ቦታ ላይ ሲቀጥሯቸው በጣም በሚሊዮን የሚቆጠር የህዝብና የሀገር ሀብት እንዲጠብቁ ነው ኃላፊነት የተሰጣቸው። ልክ በዚሁ አግባብ የተሰጣቸው ኃላፊነት ከባድ መሆኑን ተገንዝበው ለወንጀል ፈጻሚዎች ምቹ ሁኔታዎችን በማስወገድ እነሱም ነቅተው በመጠበቅ የተጣለባቸውን ኃላፊነት በንቃት መወጣት አለባቸው ብዬ አስባለሁ። ከሚሰራበት ድርጅት ውስጥ የመብራት ፓውዛ የሰረቀ ተከሳሽ ከነ ኤግዚቢቱ ተይዞ በስርዓት ተቀጥቷል። ዘገባው የረዳት ሳጅን መልካሙ ዜና ነው። ዝርዝሩን ያቀርበዋል። ተከሳሽ ኢዩኤል ደጀኔ የወንጀል ድርጊቱን የፈጸመው በየካ ክፍለ ከተማ ወረዳ 5 የካ ፓርክ ተብሎ ከሚጠራው አካባቢ ነው። በፓርኩ ውስጥ ተቀጥሮ እየሰራ ያለ የተጣለበትን ኃላፊነት ወደ ጎን በመተው የፓርኩን የመብራት ፓውዛ አውጥቶ ይዞ ሊሰወር ሲል በፖሊስ ተይዞ አስፈላጊውን ምርመራ በማጣራት በአቃቢ ሕግ በኩል ክስ መመስረቱን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ፍስሐ ወንዱ ገልጸዋል። ሾላ ፓርክ አካባቢ በቢጫ ፌስታል ጠቅልሎ እየሄደ ያለ የፖሊስ አባሎች ምንድነው ያስቀው ብሎ በሚጠይቁበት ጊዜ አይ ተጠርጣሪ ኢዩኤል ደጀኔ የተባለው እኔ የኮሪደር ልማት ሰራተኛ ነኝ ሲሉ ያው ፖሊሶቹ በመጠራጠር ማን የላከ ሲባል ካሳንቺስ ያሉት በማለት ዋና ዚህ ስራ አስኪያጅ አቶ ኤርሚያስ ተሾመ የሚባል ጋር ሄደው ሲያናገሩት አይ እኛ የላክነውም የለ በማለት በስልክ ባረጋገጡላቸው መሰረት ወደኛ ጋር በቀን 27 ምርመራ ይጣራ በማለት ይዞ መጡ። በወቅቱ ልከውታል የተባለውን እዛ ካሳንቺስ አካባቢ ስናረጋግጥ አይ ተጠርጣሪውን አላክ ነው ስላላክ ነው በሚል ቃል ተቀበልኩ። ያው በዚህ ምርመራና አደራጀን የተጠርጣሪው የጊዜ ቀጠሮ አቀረብንና የምርመራ መዝገቡ ተጠናቆ ኤግዚቢትም ተይዞ ስለነበር ሁሉንም ከጨረሱም በኋላ ለአቃቢ ጋር ቀርበን ያው ክስ መስርተናል። ጉዳዩን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ ኢዩኤል ደጀኔ በ1 ዓመት ከ8 ወር እስራት እንዲቀጣ ወስኖበታል። ድርጅቶች ሰራተኞችን ቀጥረው ሲያሰሩ ማንነታቸውን በመለየትና ስለ ንብረቶቻቸው ክትትል ማድረግና ማህበረሰቡም ወንጀል ፈጻሚዎችን ሲመለከት ለጸጥታ አካሉ የሚሰጠውን ጥቆማ ማጠናከር እንደሚገባ ምክትል ኢንስፔክተር ፍስሐ መልእክታቸውን አስተላልፈዋል። የቀጠሯቸው አካል ያው መተው ቁጥጥር አድርገው ቢሄዱ ወንጀልን ይከላከላሉ ማለት ካልሆነ ደግሞ ያው ፖሊስ አካባቢው ስለሚዞር ጥቆማ ሰጥቶ እንዳይተኙ እንዲያነቃቸው እንዲደረግበት ምናልባት የኮሪደር ልማት ሰራተኛ ነን ብሎ እንትን የሚሉት ያው እነሱ ሰራተኛ ነን በማለት ነው አብዛኛዎቹ የተወሰነ የሚወስዱት ማለት ነው። ስለዚህ ከግንዛቤ በማስገባት የኮሪደር ልማት የሚልኩትን ደብዳቤ ወይ የሆነ ነገር በስልክ ማሳወቆ ቢሆን መጥቶ ቢወስዱ በመሃል ላይ ያው እንደዚህ አይነት ብዙ ነገር ሊወጣ ስለሚችል ትኩረት ቢሰጠው